ዘሬን ከጠየቀችኝስ ምን ልበላት? ዘር ካለህ ዘርዝርላት። እኔም አውቀው እስከ ቅድመ አያቴ ድረስ ብቻ ነው አልኩት። ከቅድመ አያት ባሻገር የሚቆጠር አለ እንዴ? እንዳለ በቅርቡ ተረድቻለሁ። እስኪ ያካፍለኝ። እናትና አባት፣ አያት፣ ሲኤምሲ፣ እንጀራ አያት፣ ቅድመ አያት፣ ድህረ አያት፣ ምንጅላት፣ ምንጅልናት፣ ፍናጅ፣ ቅናጅ፣ ቅዳጅ፣ አናዳጅ፣ ማንተቤ፣ ማንቴስ፣ ሆሞ ኢሬክተስ። ባለፈው የሮፍናን ዜማ በራሱ ግጥም እንዲህ እያለ ሲያንጎራጉር ሰማሁትና አዘንኩ። ያገሬ ልጅ ቪዛ አገኘሽ ወይ? ያገሬ ልጅ ዲቪ ወጣልሽ ወይ? የኔስ ልብ እውነት አየ፣ መመለስ መቅረቴም አለየ፣ ግሪን ካርዴም ዘገየ፣ ጨላለኝ ብዬ ሰው ተረተር፣ ስሜ ተጥፎ አየሁት በዱቤ ደብተር። እኔም ሳይገባኝ ግራ ወደ ግራ ጌ ተሻግራ፣ ያገሬ ልጅ የንጉሥ አዋጅን ከሰማህ፣ አገር ሚስትናት አሜሪካም ናት ውሽማህ፣ ሰከላ ሰከላ አባይን ወለደች፣ ግብጥም ታዲያ ክሬዲቱን ወሰደች። ጤና ይስጥልን። ሀብል ተረክ ቤት ወግ አዋቂና ደራሲው በእውቀቱ ስዩም ወጎች ዘንላችሁ ቀርበናል። አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የባላንታይን ዋዜማ ወግ። ከብዙ ዘመናት በኋላ ከወዳጄ ምዕዝ ጋር ትናንት በስልክ ተገናኘን። የት ልትጋብዛት ነው ያሰብከው ሲል ጠየቀኝ። ራቅ ያለ ሰፈር ልወስዳት ነው ያሰብኩት። እኛ ሰፈር ያሉት ሬስቶራንቶች ሁሉ ያውቁኛል። እንዴ በሬስቶራንቶች ውስጥ ያሉትን አስተናጋጆች ሁሉ ትጀነጅናለህ የሚባለውን ሐሜት እንዴት ታየዋለህ? አረ ከእውነት የራቀ ነው። ደግ አደረክ። ፈጣን ሎተሪ የሚደርሰው ደጋግሞ በመፋቅ ነው አለና አበረታታኝ። አለባበሴ ምን ቢሆን ትመክረኛለህ አልኩት። ሮዝ ሸሚዝ፣ ቀይ ከራባት። ሱሪስ? ሱሪ መታጠቅም እንዳትዘነጋ። ከድዴ በቀር የቀላ ነገር የለኝም። ቀይ ነገር የግድ ነው? በባላንታይን ያለ ቀይ ማክበር ጥምቀትን ያለ ሎሚ እንደማሰብ ነው ወዳጄ። ወይን ጠጅ ሹራብ አለኝ፣ በላዩ ላይ የቪየትናም ባንዲራ ጣል ባረግበት ይደብራታል። አረ አጊንታ ነው። እንዲያውም በልክ ካገኘህ የቼኩቬራን ኮፍያም አድርግ። ሴቶች ጀግና ይወዳሉ፣ የጀግና መታሰቢያም ይማረካቸዋል። ትልቅ አናት ያለው ወንድማ ልባቸውን ነው የሚነካው። ትልቅ አናት የትልቅ ልብ ፍንጭ ነው ትል ነበር ዮዲት ጉዲት። ኦኬ ሌላ ምን ማድረግ ይጠበቅብኛል? አውራት ጁንታው፣ ኢኮኖሚው፣ ኖሞር ምናምን ከሚሉና የመሳሰሉ ርዕሰ ጉዳዮች ለጊዜው በሰባት ክንድ ራቅ። መረቁን አጫውታት። በመሃል የእሷንም ማስተያየት አድምጥ። ታዲያ ጨዋታ ማረልኝ ብለህ የአንድ ሰው ተውኔት እንዳታደርግባት። አደራ በሰማይ አደራ በባህር። እጅ ካላት እጇን ያዝ። በጨዋታ መሃል ደረቅ፣ አስቀያሚ፣ ሞዛዛ ካለችህ ጨዋታዋን ቀጥል። እያወራሃት ካዛጋች ወይም በተረፈ የሚል ቃል ካፏ ከወጣ አደራህን ቶሎ ብለህ ሂሳብ ከፍለህ ከፊቷ ጥፋ። ባስና ባቡር ብታጣ የፍሳሽ መኪናም ቢሆን ተንጠልጥለህ አምልጥ። ብቻ ፈጣሪ በተረፈ ከሚለው ቃል ያትርፍህ። አሜን። የሚያስጎርር ነገር ካለህ ጎርርላት። አየህ አባቶቻችን ከገደሉ ገዳይንም ብለው ለመደንፋት አያፍሩም ነበር። ብዙ የቀንድ ከብት የነበራቸው አርቢዎች በሕዝብ ፊት በወተት የሞላ ገንዳ ውስጥ ይዋኙ ነበር። የከብት አንጀት አንገታቸው ላይ እንደ ሀብል የሚጠመጥሙም ዘላኖች ነበሩ። አንጀባል አባቶች ከሰራ ለልጆች የማይሰራበት ምክንያት የለም። ራስን ዝቅ ማድረግ ለጽድቅ እንጂ ለጠበሳ አይሆንም። ዘሬን ከጠየቀችኝስ ምን ልበላት? ዘር ካለህ ዘርዝርላት። በዘር ስም ሀብት መቋጠር እንጂ ዘር መቁጠር ችግር የለውም አለና ተፈላሰፈ። እኔም አውቀው እስከ ቅድመ አያቴ ድረስ ብቻ ነው አልኩት። ከቅድመ አያት ባሻገር የሚቆጠር አለ እንዴ? እንዳለ በቅርቡ ተረድቻለሁ። እስኪ ያካፍለኝ። ዝርዝሩን እንደሚከተለው አቀረብኩለት። እናትና አባት፣ አያት፣ ሲኤምሲ፣ እንጀራ አያት፣ ቅድመ አያት፣ ድህረ አያት፣ ምንጅላት፣ ምንጅልናት፣ ፍናጅ፣ ቅናጅ፣ ቅዳጅ፣ አናዳጅ፣ ማንተቤ፣ ማንቴስ፣ ሆሞ ኢሬክተስ። ሙዑዝ በረጅሙ ተነፈሰና በተረፈ አለልህ። የሰንበት ትዝታዎች። ለመጀመሪያ ጊዜ ሲኒማ የገባሁት 11ኛ ክፍል ሳለሁ ይመስለኛል። እሁድ ቀን ደብረ ማርቆስ ውስጥ ነው። ብቸኛው ሲኒማ ቤት ተከፍቶ ከ15 የማንበልጥ ሰዎች ታድመናል። ፊልሙን በቴክኒክ የሚቆጣጠረው ሰውዬ የጤና እክል ገጥሞት አልመጣም። ስለዚህ የሲኒማ ቤቱ ዘበኛ ጋሽት ባረክ ሰውየውን ተክተው ለመስራት ወሰኑ። ትዝ እንደሚለኝ ከሆነም በጊዜው የነበረው የፊልም ፕሮጀክተር ከገጠር ወፍጮ ጋር በጣም ይመሳሰላል። ከዚያ ውስጥ የባውዛ መብራት የሚመስል ነገር እንደ ዘሃ እየተመዘዘ ይወጣና ግድግዳው ላይ ተአምር ይሰራል።
ያን ቀን ጋሽ ይትባረክ ያለሙያቸው ያልሆነ ነገር ሲነካኩ ምን የመሰለውን የህንድ ፊልም በአፍጢሙ ዘቅዝቀው ማሳየት ጀመሩ። እነ አሚታብ እነ ኩማር እግራቸው ወደ ጣራው ተሰቅሎ አናታቸው ወደ ምድር ተዘቅዝቆ ግድግዳው ላይ ውርውር ይላሉ። ታዳሚው የዛሬው ፊልም ደግሞ ካቀራረቡ ጀምሮ ለየት ያለ ነው ብሎ በጽሞና መከታተሉን ቀጠለ። እኔ የሆነ ችግር እንዳለ ለመረዳት ጊዜ አልፈጀብኝም። እልል ያልኩ አይናፋር ስለነበርኩ ደፍሬ ለመናገር አልቻልኩ። ቢቸግረኝ አጠገቤ ያለውን አብሮ አደጌ አንተነህ ይግዛውን በክርኔ ጉስም አረኩትና ኧረ ባብማይቱ ይህን ነገር አንድ እንዲሉ ንገራቸው ብዬ አንሾካሾኩ። አንተነህ በቃላት ድምፅ ጋሽ ይትባረክ ብሎ ተጣራ። ምን አባ ሆንክ አለ ጋሽ ይትባረክ። ትንሽ ድምፅ ይጨምሩበት፣ ድምፁ ይጎለዋል። ቆይቶ ዘመን አልፎ ዘመን መጥቶ የሆነ ሰንበል ላይ አዲስ አበባ ዩኒቨርሲቲ ወደሚገኘው ሙዚየም ከባልንጀራዬ ጋር ጎራ አልኩ። አስጎብኚው ድብርት የጎበኛቸው ሽማግሌ ናቸው። አንዱን ጦርና ጋሻ የተሰቀለበት የግድግዳ ማዕዘን ተደግፈው ሲያንጎላጁ አገኘናቸው። ከዚያ ኮሌታቸውን ይዘን ቀሰቀስናቸው። ስናበቃ ጉብኝቱ ተጀመረ። ይሄ ንጉሥ አልጋ ነው አሉን። የትኛው ንጉሥ? እሱን እንግዲህ እርግጠኛ አይደለሁም። የወርድና የቁመቱን ሰብሰብ ማለት በማየት የቀዳማዊ ኃይለ ሥላሴ መሆኑን መገመት ይቻላል ሲሉ መለሱ። ከጥቂት ቆይታ ኋላ አንዱ ክፍል ውስጥ ደርሰናል። እስቲ ስለዚህ ወንበር ይንገሩን አላቸው ባልንጀራዬ። ይሄ ወንበርማ እንግዲህ እንደምታዩት 4 እግር አለው። ሙሉ በሙሉ ከንጹህ ቅርቀሃ የተሰራ ነው። አስጎብኛችን ስለ ወንበሩ በረጃጅም ሳሎች የታጀበ የ40 ደቂቃ ገለጻ አደረጉልን። ምን ያህል ዕድሜ ያስቆጥሯል ስላቸው ከተገዛልኝ ሳምንት አልሞላውም። አስጎብኝቼ ሲደክመኝ አረፍልበታለሁ አሉና አረፉት። በተመን ከባልንጀሮቼ ጋር ስናወራ እኔ እኮ ዲያስፖራ አይደለሁም ተመላላሽ ሲራራ ነኝ እላቸዋለሁ። እነሱ ግን እሳት ካየው ምን ለየው ብለው በግድ በዲያስፖራነት ይመድቡኛል። እሺ ለዛሬ በእነሱ ሐሳብ ልስማማና ልቀጥል። ባለፈው መንግስት ዲያስፖራውን አትመጣልኝም ወይ እያለ ሲጀነጅነው አልነበር? ብዙ ወዳጆቼ ልባቸው በጅንጀናው ቀልጦ ለገና በዓል ትኬት ቆረጡ። እኔም ግፍ ያው ትንሽ ቀለል ሲል ለመድረስ ብዬ ለጥምቀት ቆረጥኩ። ይህ በእንዲህ እንዳለ ከውጭ ሀገር ለሚመጡ እንግዶች የአርሶ አደሩን ሰብል የሚሰበስቡበት እድል መመቻቸቱ ተገለጸ የሚል ዜና ለቀቁብን። እንዴት ያለ ነገር ነው! ቀድማችሁ ብትነግሩን እኮ ደርዘን አይፎን ከገዛንበት ቀንሰን ዘመናዊ ማጨጃ እንሸምት ነበር። እኔ በበኩሌ አርሶ አደሩን ለማገዝ ሁሌም ዝግጁ ነኝ። ከ40 ዓመት በላይ ያስመዘገብን ሰዎች ከሰብል መሰብሰብ ወጣ ያለ ሥራ እንዲፈለግልን ጥሬን በማቅረብ ምክንያቱን አስከትላለሁ። ባለፈው ቀኑን ሙሉ የመዋለ ሕፃናት ተማሪዎች የሚንጫጩበትን አውቶቡስ ስነዳው አለሁ። አመሻሽ ላይ ጫማ ለማሰር ጎንበስ ብል ዲስኬ ተንሸራተተ እና አሁን በዚህ ዕድሜ ዲስኬል ልሰብስብ ወይስ ሰብል ልሰብስብ? የሌላውን አላቅም። እኔ በበኩሌ ከተፈቀደልኝ ሰብሉ ተሰብስቦ እስኪጠናቀቅ ደመናውን ቆልፎ የመያዝ አገልግሎት ልሰጥ እችላለሁ። ዲያስፖራው ሚሊዮን ሆኖ ይመጣል ሲባል ከህብረተሰቡ ዘንድ ቢሊዮን ምላሾችን እያየን ነው። ባለፈው አንዱ ወደ አገር ቤት የሚመጡ እንግዶችን በነፃ ከኤርፖርት ወደ ማረፊያ ቤት ለማመላለስ ዝግጅቴን ጨርሻለሁ በማለት ሲናገር ሰማሁት። ቀድሞ የገሰገሰ ወዳጄ ከቦሌ አየር ማረፊያ እንደወረደ ሰውየውን ደውሎለት ተሳፈረ። ሰውየው ዲያስፖራ እናቱ ቤት ካደረሰው ኋላ አይንና እጁን እያፈራረቀ ይሾፈው ጀመር። በነፃ ነው አይደል አለ ወዳጄ። አዎ፣ ግን አገልግሎቴ ከተመቸህ ደስ ያለህን ክፈለኝ። እኔ የምለው አንዳንድ ነዋሪዎች በዲያስፖራው ላይ የሚያወርዱት ነቆራ ትንሽ ልኩን አላለፈም? በቀን በሌሊት 3-4 ሥራ እየሰራ የሀገራችንን የኢኮኖሚ ዋልታ የሚደግፍ ግዞተኛና ስደተኛ የውለታው ምላሽ ይሄ ነው። እኔ አሜሪካን ከግር እስከ እምብርቷ አይቻለሁ። የኩበት ሽታ ናፈቀኝ የሚል ዲያስፖራ ገጥሞኝ አያውቅም። ኩበት የሚናፍቅ ከሆነ ደግሞ ኢትዮጵያ ድረስ መሄድ አይጠበቅበትም። አሁን እዚህ አሜሪካ አምሽ የሚባል እልም ያለ ገጠሬ ማህበረሰብ ይገኛል። ዲያስፖራው ከፈለገ ወደ አምሽ ነድቶ እበት በኪሎ ሸምቶ በማይክሮዌቭ ሞቅ አድርጎ ማሽተት ይችላል። አንዳንዶች ደግሞ ዲያስፖራውን ጭንጫ ሰገጤ አድርጎ መሳል የሚሄዱበት ርቀት ያስመንናል። እኔ በበኩሌ በየዘርኩበት ከተማ ሁሉ ከብሩህ አእምሮ እስከ ምርጥ ምግባር አስተባባሪው የያዙ ዲያስፖራዎች ገጥመውኛል። በእርግጥ አልፎ አልፎ ከስንዴ መሃል ቦሎቄ አይጠፋምና በቀደም ለምሳሌ አንዱ ሀበሻ ዩቲዩብ ላይ የጎሬላ ውጊያ የሚል ርዕስ አንብቦ ምን አለኝ? ጎሬላ ካላማጣ ምን ያህል ትርቃለች
አስተውላችሁ ከሆነ የነቆራው ባለቤቶች በሴት ዲያስፖራዎች ላይ አይጨክኑም። ከላይ ሲታይ በዲያስፖራና ባልደሰፖረ መሃል ይመስላል እንጂ ውስጡን በዲታ ወንድና በቺስታ ወንድ መካከል የነበረና የሚኖር ፉክክር ነው። ዲያስፖራው ዶላር አለው፣ በሀያል ሀገር የመኖሪያ ፍቃድ አለው። እኒህን አስማቶች ተጠቅሞ ሴቶቻችንን ያስኮበልልብናል የሚል ስጋት የወረራቸው ሰዎች አሉ። እኒህ ሰዎች ዲያስፖራውን ጭንጫ ሰገጤ አድርጎ በመሳል የመታጨት አቅሙን ለማውረድ ይታገላሉ። በዲያስፖራና በአገር በቀል መሃል ያለውን ይህንን ስውር ውድድር ስመለከት አንድ ነገር ትዝ ይለኛል። ልጅ ያለን ደብረ ማርቆስ ውስጥ ትልቅ ደሞዝ ተከፋዮች የግብርና ድርጅት ሰራተኞች ነበሩ እና ቅዳሜ ምሽት ወደ አንድ ዝነኛ ባር ጎራ ብለው ሌላውን እንቁልልጭ እያሉ በሰፊው ይዝናናሉ። አልፎ አልፎ ደግሞ ለቡና ቤት ወይዛዝርት ዳጎስ ያለ ክፍያ በማቅረብ ይጠቀማሉ። ጥቂት ቆይቶ የፊንላንድ ተራድኦ ድርጅት ከፈተ። ፊኒዳ ይባል ነበር። የፌኔዳ ሰራተኞች የደሞዙን ሪከርድ ሰባበሩት። ለቡና ቤት ወይዛዝርት የሚቀርበውን ክፍያ በእጥፍ አሻቀቡታ። አንዳንድ የግብርና ሰራተኞች ውድድሩን ለማሸነፍ ኪሳቸውን ባዶ አድርገው እስከ መግባት ደረሱ። ይህንን ሁሉ ድራማ ጥግ ተቀምጦ ይታዘብ የነበረው አየለ ጀንብ እግር የተባለው የከተማው አውቋበድ እንዲህ አለ። ፊኒዳ በተመንዳ አንተናክል ብሎ ግብርና ፈነዳ። ጃን ሜዳ ላይ ያገናኘን ዘማች። በቀደም እኔና አዩ ራት ለመብላት ሀበሻ ቤት ቁጭ ብለናል። አዩ ባልንጀራዬ ናት። ለ6 ወራት ያክል ብንተዋወቅም ሙሉ ስሟን አልነገረችኝም። ሙሉ ስሟ አያልነሽ ወይም አያንቱ ሊሆን ይችላል። ቅርብ ማዶ ካለው ጠረጴዛ ፊት ለፊት 2 ፍቅረኛሞች ተቀምጠዋል። ሴቲቱ በሰውየው ትከሻ ላይ ዘንበል ብላ ታለቅሳለች። ሰውየውም በፈርጣማ ክንዱ አቅፎ እያባበላን ነው። ልጅቷ ምን ሆና ነው የምትነፈርቀው? አልኳት አስተናጋጂቱን። እጮኛዋ ነገ ወደ ኢትዮጵያ ሊሄድ ነው ዘመቻ አለች አስተናጋጄ ጠረጴዛውን እያስተካከለችልኝ። ይገርማል። ሸገር መሃል ቦሌ ላይ የሚኖሩ ቤተሰቦችን ማየት የሚፈራ ማአት ዲያስፖራ ባለበት ሀገር እንዲህ አይነት ቆራጥ ማየት ልብ ያሞቃል አለች አዩ። የጠረጴዛው ልብስ በጣም ነው የሚያምረው አልኩኔ ጫውታ ለማስቀየስ። አንተ መች ነው የምዘምተው? ምን ነው የእዝን ቆሎዬን ለመብላት ቸኮል ሽልላት ፈልጌ ተውኩት። እኔ እኮ በአገሬ ድርሻዬን ዘምቻለሁ። መቼ? አፋጠጠች። ትንሽ ቆየት አለ። ባድሜ? አይ የመሰረተ ትምህርት ዘመቻ። እንዴ የመሰረተ ትምህርት ዘመቻ ላይ ደርሰህበታል? አለች አይኖቿን በግርም ታፍጥጣ። 7ኛው ዙር ደርሶብኛል። በሕይወት ተደባድበህ ታውቃለህ? ተደብድቤ አውቃለሁ። አጸፋውን ለመመለስ ግን ጊዜና አጋጣሚው አልፈቀደልኝም። አንብሊቨብል። ቤተሰቦቼ በአንድ ወገን ደብተራ፣ በአንድ በኩል ቃልቻ ናቸው። ለማውጋት እንጂ ለመዋጋት የሚሆን ጂን ያልወረስኩት ለዚያ ይሆናል። ተረጂ። ዝም አለች። በፊቷ ሞገስ ለማግኘት አንድ ነገር ለማድረግ ወሰንኩ። አስተናጋጂቱን ጠርቼ ዘማቹ ሰውዬና ሚስቱ ያዘዙት ሂሳብ በኔ ነው አልኳት። 1 ጎድን ጥብስ፣ 1 ክትፎና 1 ሩዝ በአትክልት። ሰውየው ከራቱ ጋር ደርቦ ስንቁን እንዳዘዘ ገባኝ። ትንሽ ቆይቶ ወደ ተቀመጥንበት መጥቶ አመሰገነኝ። አንተ መስዋዕት እየከፈልክ እኛ ራት መክፈል አይበዛብንም አልኩት። በእውነት ግን ለራት የከፈልኩት ወደ ኢትዮጵያ ቢመነዘር ቆንጆ ቅጥቅጥ ባጃጅ ያስገዛል። አይ በእንባ ብዛት ባክህ ሐሳቤን አስቀየረችኝ። እኔም አልዘምት ወስኜ ነበር ሲለኝ ምን ልበል፣ በእንባ ብዛት ማስቀየርም አልችለውን የጋበዝኩትን ደረሰኝ እያየው ተከስኩ። ግብጥም ክሬዲቱን ወሰደች። አንድ ሰው በፈረንጅ ሀገር ከ5 ዓመት በላይ ከቆየ ጭንቅላቱ ሊናወጥ የሚችልበት አጋጣሚ ብዙ ነው። ለዚህ ደግሞ ከወዳጄ በየነ ሌላ ማሳያ ሊኖር አይችልም። ባለፈው የሮፍናን ዜማ በራሱ ግጥም እንዲህ እያለ ሲያንጎራጉር ሰማሁትና አዘንኩ። ያገሬ ልጅ ቪዛ አገኘሽ ወይ? ያገሬ ልጅ ዲቪ ወጣልሽ ወይ? የኔስ ልብ እውነት አየ፣ መመለስ መቅረቴም አለየ፣ ግሪን ካርዴም ዘገየ፣ ጨላለኝ ብዬ ሰው ተረተር፣ ስሜ ተጥፎ አየሁት በዱቤ ደብተር፣ ወስዷል ይላል በልቷል ይላል፣ ግራኝ ግራ ዝማችን ሳያሰልም፣ የግራ ፖለቲካ ሳይጨልም፣ እኔም ሳይገባኝ ግራ ወደ ግራ ጌ ተሻግራ፣ ጉዲት ሳትጥል ዕቁብ ዓለም ሳይቆጥረን ከቁብ፣ ያገሬ ልጅ የንጉሥ አዋጅን ከሰማህ፣ አገር ሚስትናት አሜሪካም ናት ውሽማህ፣ ሰከላ ሰከላ አባይን ወለደች። ግብጥም ታዲያ ክሬዲቱን ወሰደች። ገበያ፣ እኔ የምቆይበት ከተማ ውስጥ ዋልመርት የሚባል ገበያ አለ። ፋሲካ 1 ሳምንት ሲቀረው ባልንጀራዬ በየነ የፈረንጅ ደገኞች በግ ወደሚሸጡበት ማዕዘን ጎራ አለ። በየነ የአንዱን በግ ጥርስ ገልጦ አየው። የበጉ ጥርስ ከዳር እስከ ዳር በሽቦ ብራስ ታስሯል። የየት አገር በግ ነው? ባለበጉ ፈረንጅ በበጉ ላት ላይ የተለጠፈውን ስቲከር ካነበበ በኋላ የቦስተን በግ ነው ሲል መለሰ። ግራስ ፊድ ነው? ሳር እየበላ ያደገ ነው?
ፈረንጁ በቀኝ እጁ በያዘው የታጠፈ አለንጋ የግራ መዳፉን እየጠበጠበ በየነን ትንሽ ካገላመጠው ኋላ ሰውዬ ጤነኛ ነህ? ግን ሳር እዚህ ሀገር መናፈሻ እንጂ መኑ ሆኖ አያውቅም። ይሄ በግ በቆሎ፣ ካሮትና ጥቅል ጎመን እየተመገበ ያደገ ነው። በ3 ቀን አንዴ ቫይታሚን ይውጣል። ገላውን በሻምፖ ይታጠባል። 4ቱን ብብቶቹን ዶዶራንት ይቀባል። በዛ ላይ እስከ ፋሲካ የሚቆይ ላይፍ ኢንሹራንስ አለው። ጄሎ የምትለብሰውን ጠጉራም ካፖርት አይተኸዋል? ከዚህ በግ ላይ የተሸለተ ነው። በየነ በጉን ገዝቶ ኩሊ ብሎ ተጣርቶ በአንድ የስፓኒሽ ኩሊ አስጭኖ ሲወጣ እግረ መንገዱን በበሬው ገበያ በኩል አለፈ። ድንገት የአንዱን ሰንጋ ቀልቡን ስቦት እርምጃውን ገታ አደረገ። አሪፍ ሰንጋ ይመስላል፣ ግን ሻኛው አይታየኝም። ሻኛው ከኔ ነው። ባለ ሰንጋው ማብራሪያ መስጠት ጀመረ። የኢንዶኔዥያ ሰንጋ በትርፍ ጊዜው የጭነት አገልግሎት ስለሚሰጥ ሻኛው ይሟሟል። ለዚያ ያለ ሻኛማ አይሆንም። በዩ ተቃወመ። ይህን ያህል ሻኛ ካማረህ ግመል ለምን አገዛም? የፊትና የኋላ ሻኛ እያማረጥክ ትበላለህ። እኔ የበሬ ነው የምፈልገው። ችግር የለውም አለ ሻጭ። 1 ሳምንት ከሰጠኸኝ ከፍሪምባው ላይ ስጋ ወስደን የሻኛ ንቅለ ተከላ ልናደርግለት እንችላለን።